እኔ ሁላችሁ በፊት ማለት ነው ጊደሉኝ ወንድ አይጋብዘኝም ወይ ሼር እናደርጋለን ወይ ራሴን ከፍላለሁ ምናምን ነው የምለው። እሺ ከዛም በኋላ ከባሌ ጋር ለመጀመሪያ ጊዜ ስንገናኝ ካልዲስ ሆኖ ነው የቦሌው እየጠበቀኝ የነበረው በአካል ማለት ነው። በስልክ በጣም አውርተናል ግን በአካል። ከዛ እሱም ማኪያቶ እየጠጣ ነበረ፣ እኔም ሄድኩኝ። ካራሜል ነው ትዝ ይለኛል ጠጣው ምናምን፣ ኬክ በላን ምናምን። ከዛ ሂሳብ ሲመጣ እኔ ደግሞ አለችኝ አንተ 20 ሺህ ብር ምናምን ስመረቅ ተዋቶ የተሰጠኝ እንደተመረቀን ነው እንግዲህ እንደተመረኩ ነው እኔና ሰዎች ጊፍት የሰጡኝ። እኔ ሼር እናድርግ አልኩት። ኧረ አንቺ እኔ ህፃን ልጅ አይደለም ሼር አላደርግም ምንድነው ለማኪያቶ ሲል እኔ ግደለኝ አልኩ። እኔ ወንድ አይከፍልልኝም ከዛም በኋላ ከዛ እኔ ደግሞ ህፃን አይደለሁም ሼር አላረግም ወይ ክፈይ ወይ ከፍላለሁ አለኝ። ከፍላለሁ አልኩ። እሺ ከፈለን። ከዛ ኤርናሞል ሄደን ፊልም ልናይ ገዛን እንትን ምናምን ምንድነው ፈንዲሻ ምናምን ጁስ ምናምን ገዛን። አሁንም የራሴን ከፍላለሁ ወይንም በቃ አላቅም የራሴን ከፍላለሁ የራሴን ክፈል ስለው የሚባል የለም ወይ ከፍላለሁ ወይ ትከፍያለሽ። በቃ ተው ከፍላለሁ አልኩኝ። ከፈልኩ። ከዛ ሁሉንም አንቺን እያስከፈለ ምናምን ፒዛ በላን። በቃ እሱ እኔ ትልቅ ሰው ነኝ እኔ ሼር ውስጥ አልገባም። እኔ ልጋብዝሽ ነው ያልኩት። አንቺ ገና ስራ ፈላጊ አይደለሽ እንዴ? እኔ እኮ ስራ ያለኝ ሰው ነኝ ለምን እንደምትሆኝ ምናምን። አረ ብሞት እኔ ወንድ አይከፍልልኝም አልኩት። እሺ አለ በቃ። ከዛ በታገናኘን ቁጥር ክፈይ በቃ እኔ እሱ ደግሞ እኔ ሼር አላረግም ክፈይ እያለኝ አስጨረሰኝ እላቸዋለሁ። ያችን 20 ሺህ ብር አለቀች። ፋይናሊ ካለቀች በኋላ ስንገናኝ እራት እንብላ ሲለኝ አይ እኔ ጨጓራዬን አሞኛል ማኪያቶን ጠጣ። አይ እኔ እንትን አለም ትኩስ ነገር እየተስማማኝ አይደለም ለራስ ጠጣ ማለት የሆነ ሳለ ገባ ጨረሻት ያችን ብር በቃውን አርፈታትን በእኔ ደግሞ የ20 ሺህ ልጋብዝሽ በተራዬ እስኪ አለኝ። ታዲያ አሁን ከተጋባን በኋላ ምን ይለኛል? ምን ነው እንደ ድሮኒ ከወንድ ገንዘብ አልቀበልም ብትይ ዛት ወዘይ ትራ እስከገባክ ነው ያታለልኩት። አሁን እገፋለሁ ነው። ኧረ አንቺ ደግነሽ ቢያንስ ስትገናኙ ትከፊ ነበር የመጀመሪያ ዴት አካባቢ ላይ። በጣም ግን ደስ የሚል ታሪክ አይደለ?